ቤተሰብ በሞላ የተጨነቀበት የአብርሃም መታሰር አስደነገጠ። ብድር መላሽ እኛ አይደለንም ወይ? ብድራችንን መልሰናን። ምንም የልጄ አባት ቢሆንም ደግሞ እሱን ከማሳሰር ወደኋላ አላልኩም። ያሰብኩት ውሳኔ ስለሆነ ይህንን ደግሞ አድርጌዋለሁ። ይልቁንስ አንቺም ሄርሜላ ሆነሽ እህቱ ቡዜ አርፋችሁ ተመንጣጣት ተቆጠቡና እኛ ለምኑንና ተለማመጡን። ልጁ እንዲፈታላችሁ ከፈለጋችሁ ብላ ሩታ በጣም ቀውጧል። ትላንትና በጣም ደስ የሚል የድል ቀን ነበረ። ያው የአርሰናል አድናቂ ነኝና ሁለት እድል ነው እኔ ያሸነፍኩት በማለት ከዳኒ ጋር ደስታቸውን እየቀወጡት ይገኛሉ። በረድ ቢልልሽ መልካም ነው። አንቺ ሄድሽበትና እየተጓዝሽበት ያለሽው መንገድ ትክክል አይደለም። ብድር እየተመላለሳችሁ ዝም ብላችሁ ልትቀጥሉ ነው ወይ? ቆይማ አንቺ ግን ጤነኛ ነሽ ወይ? እንዴት ነው የምታስቢው? ስትል ደግሞ የአብርሃም እህት ተናግራለች። አንቺ በጣም ጨካኝ አረመኔ ነሽ። አብርሃም ከአንቺ ጋር ሆነ ማለት ደግሞ እስከ ዛሬም እስር ቤት ነበር ያለው። አሁን አንቺ አሳሰርኩት አልሽ እንጂ ከአንቺም ጋር የኖረው ህይወት እስር ቤት ነበር ስትላት በጣም ተንጫጫች። አንቺም አርፈሽ የማትቀመጪ ከሆነ አንቺም ቀጣይ የአንቺም እጣ ፋንታ ወደ እስር ቤት መግባት ነው አለቻት ሩታ። አንቺ ማንሽ እንደዚህ አዛዥ ወይንም ፈጻሚ እያደረገሽ ስትል ደግሞ የአብርሃም እህትም በጣም ተናዳ። እውነት ዳኒ ደግሞ በጣም አብዝቶታል። ከሩታ ጎን ሆኖ አለባበሷን ጭራሽ እያደነቀላት ይገኛል። ወይኔ ወይኔ ገርማ ሄርሜላዬ አይዞሽ፣ ምንም አይሆንም ባልሽ አብርሽ ምንም አይሆንም። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይባል። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱት እላለሁ። የዛሬው ደግሞ በጣም ገራሚ ነው። የገዛ ባሏን ያሳሰረችው ሩታ ከሄርሜላ እንዲሁም ከአብርሃም እህት ጋር ከቡዜ ጋር ከባድ ጸብ ውስጥ ገብተዋል። እልህ ውስጥ ገብተዋል። ምክንያቱም መጀመሪያ እሱ በእኛ ላይ ሲያደርግ አንቺም ይህንን ነገር ታውቂያለሽ፣ ተስማምተሻል ብላ ነው ቡዜን የወቀሰቻትና ሩታ አልሸነፍም፣ በቃ እስከዛሬም በጥንካሬ ነው እዚህ ላይ የደረስኩት እና ከእንግዲህ በኋላም ደግሞ የማስባቸውን ያለምኳቸውን የምፈጽም ሰው ነኝ። ወደኋላ የሚያስፈራኝ ያለምኩትን ማንም ቢሆን ሊያግደኝና ሊያስቆመኝ የሚችል ሰው አይኖርም ማለች ሩታ ቆረጠች። ታዲያ ሁለት ነገር ድል አደረኩኝ አለ። በቃ ድል ለኛ የድል ቀን ነበር አለች። የአብርሃም እስር ቤት መግባቱና ደግሞ የኳሱ ቆይስ የኳሱ ማነኝ ብለው ነው። ማነኝ ቤተሰብ ነው? አንዱ ተጫዋች የአገር ልጅ ነው ወይንስ ኢትዮጵያዊ ነው? ይሄ ነገር እኮ ያሰጋል። ይሄ ኳስ ጉዳይ በጣም ችግር እያመጣ ነው። ባልና ሚስቶች በጣም በኳስ ምክንያት እየተጣሉ ነው። ሁልጊዜ በእነሱ ምክንያት ሽማግሌም እየሰለቸ ነው። እንደገና ደግሞ አንዷ በቃ ከባድ ችግር እየተፈጠረ ነው። ቅድሚያ ለኳስ እየሆነ ነው። አረ ይሄ ነገር በጣም እየበዛ ነው። ይሄ ነገር ትክክል አይደለም፣ ትክክል አይደለም። የሰው ነገር አትከተሉ። በቃ ከተማ እና ደግሞ ሄርሜላ የተናገረችው ነገር አለ ይወጣል። ግን እንዳንቺ ህልም ወይንም እንዳንቺ በምትሄጅበትና በአኳኋንሽ እሱ ምንም የሚደርስበት ነገር የለም። ያንቺንም መለማመጥ ሆነ ትዕግስት አስፈች ብለን የምንናገረው ነገር የለም። በጥፋቱ ወይንም ጥፋት ከሆነ ህግ የሚዳኙና እኛ የምንከተለው በህግ ነው እንጂ በአንቺ አይደለንም። አንቺ ፈጣሪ ነሽ ስትል ቡዜ በጣም ተናዳልና አብሬሽን ማሳሰር አልነበረባቸው። በጣም ስህተት ነው። ዳኒም ቢሆን የሆነ መሽለጥለጥ አብስቷል ከነሱ ጋር ከሩታ ጋር ሆኖ አላውቅም። በጣም ተሷ ልጅ ጋር አብዝቷልና ባልና ሚስቶቹን ከመጀመሪያው አብረው እንዳይሆኑ ወደ ቤት ሁሉ እንዳይገባ ከባድ ነው። ስለዚህ ውሽሚትና ሩታ ከባድ ነው። ዛሬ ቡጥቡጥ ቀን ነው። የቡጥቡጥ በቃ ከባድ ጸብ ነው ስላችሁ
በቃ ሄርሜላና ሩታ ተያይዘዋል። ቡዜም ከሄርሜላ ጎን ለመቆም ነው የመጣችው። ሄርሜላ ጋር ሆነው እንግዲህ የአብርሃምን ጉዳይ ነው ለማጣራት ነበር የመጣችው። አብርሃም እንግዲህ ታስሯን። አዲሷ ሙሽርዬ ሄርሜላዬ ባልሽ እስር ቤት ገባልሽ፣ አይዞሽ ይመጣልሻል። ጨክና ሩታ ሳሰረችብሽ። ምን ይደረግ እንግዲህ ቻዩ ዳኒ ነው አንደኛው ከሩታ ጋር ሆኖ የሚሰራው ትልቅ ስህተት። ስለዚህ ቡዜም ወንድሟ ወይንም ወንድሜ ብላለች። አንድ ነገር ይሆንና ያው አንቺ በቃ በሱ ላይ ያለሽን ጥላቻ ብትተሽ ይሻልሻል። ምክንያቱም ከመጀመሪያው ሰው አይስማማም አይደለ? በዛ ምክንያት ደግሞ ሁለታችሁ በፍቅር መኖር ተለያይቶ በፍቅር ይኖር የለም ወይ? ለምን የራስሽን ህይወትሽን ለምን አትኖሪም? ለምን ከሱ ጋር ርስ ያለሽን ነገር ለምን አትተይም የሚል ነው ቡዜ እየተናገረች የነበረችው። ተለማመጡን፣ እኛን ለምኑን ተለማመጡንና በቃ አንቺን ባልሽን ላስፈታልሽ የማለት ነው የተናገረው። እኔ ምንም የምንለማመጥበት ነገር የለም ለምን ብዬ ነው ብላለች ቡዜ ማለት ነው። ይሄ የፈገግታ ፊታቸው ምንም የእሱ መታሰር ያናደዳቸው ነገር አይመስሉም። ስለዚህ አሁንም እኛን እየለመኑን አይደለም፣ እኛ እንደዚህ ነን፣ ያሰብነውን ነገር እንፈጽማለን አለ ዳኒ። ስለዚህ ዳኒ ትልቅ ጀግንነት የሰራ መስሎታል። ይወላላለ ወንድ ማለት የተግባር ሰው አይደል? በቃ ወንድ ማለት የተግባር ሰው ነው የማደርገው እንደኔ ማለት የተግባር ሰው ስላችሁ ምንድነው? በቃ ወንድ ጀግና ማለት ጀግና ወንድ በቃ በተግባር ድል አድርጎ በቃ በደረጃም ስላችሁ መሰላችሁ በቃ ወንድ የተግባር ሰው ነው የሚመስለኝ ስሬስ በቁም ነገር ስነግራችሁ። ስለዚህ ዳኒ ከሩታ ጋር የሆነች ለጥልጥ እያለ ነው። እሱ ትልቅ ስህተት ነው። ሄርሜላ እየተናደደችብኝ እስኪ ሄርሜላ ተቃጥላለች። ለአንቺ የሚገባሽ እኮ አልነበረም። በጣም ነው ዛሬ የተጫረሱት፣ ጭራሽ ተጫረሱ። በቃ በአብርሃም ጉዳይ ከባድ ጸብ ተነሳ ማለት ነው። ምን አለ መጫጫል ቢጨመርበት አሪፍ እኮ ነበረ። ጀግናዋ የትኛዋ ናት የሚለው ይለይ ነበር ማለት ነው። እና ሁለቱም ጣጣጣጣጣጣ ከባድ እኮ ነው። ሁለት ሴት ማለት ሁለት ሴት ተገናኙ ማለት በጸብ በጣም ከባድ አደጋለሁ፣ በጣም አደጋለሁ እና በጣም ከባድ ነበረ። እንግዲህ ምን ይደረግ፣ ቡዜ ያሰበችው ነገር አለ። ያም አንቺን ወንድሜን አስፈች ብዬ ምንም ነገር ትንፈሽ አለልም። የራስሽን ህይወት ብቻ ኑሪ፣ ከአብርሃም ራቂ፣ በቃ እርሺው ነው እያለች ያለችው። ሄርሜላን በጣም ተቃጥላለች። በጣም ነው የተናደደችው። ምን ይደረግ፣ ገና ፍቅሯን በደንብ ሳታጣጥ ከባድ እኮ ነው። ስለዚህ ሲቃይ የሆነ ጥሩ ነገር ከሲቃይ ጋር ድብልልቅ ያለበት ሆነ እና አብርሃም እንግዲህ ይመጣል። አብርሃም ሲመጣ ደግሞ ሌላ ጦርነት ይፈጠራል ማለት ነው። እውነት ግን ወደ ቁም ነገሩ ስንመለስ እየሄዱበት ያለው መንገድ ይገርማል ስላችሁ ምንድን ነው በቃ አይደለ የሆነ እንደ እቃቃ ጨዋታ ወይንም በልጅነት እንደዛም ሆነ ድራማ ሆኖ ያም ሆኖ ደግሞ እስኪ ህዝቡ ምን አይነት ይመለከታል፣ ምን አይነት ነገር ይስባል ብላችሁ ስታዩ የሚመለከተው እንደዚህ አይነት ነገር ነው የሚያየው። ትኩረት የሚያደርገው ቁም ነገር ላይ ወይንም ጥሩ ነገር ላይ እይታ አይኖረውም እና የእነ አብርሃም እውነት የእነሱ ቪዲዮ መስራት ያው ብዙም ሰው እርስ በራሳቸው ተለውጠውበታል። ይሄ ነገር መልካም ነው፣ ደስ ይላል። ደግሞ ግን እየተሰባሰቡ ወይንም አንዳንዳቸው በቀን የሚያመጡት ሀሳብ በጣም የማይከብድ በጣም እነሱን ብቻ የሆነ ፈታ የሚያደርጋቸው ነው። ፈታ ዘና ብለው የሚሰሩበት ብዙ ተከታይ ያፈሩበት ነውና ጥሩ ነው እየሄዱበት ያሉ። አንዷን ዛሬ ከአንዷ ጋር አንድ ባልሆኖ ከሌላ ጋር እንትን ማለትን እና
ይሄ ነገር ለእነሱ ደግሞ ያው ብዙ እይታ አምጥቶላቸዋል። እንደገናም ደግሞ ህዝቡ ምን አይነት ነው የሚከተለው፣ ምን አይነት ነገር ማየት ይወዳል የሚለውን ከነሱ መማር ይቻላል ማለት ነው ቤተሰብ። ምክንያቱም እስኪ ቁም ነገር ላይ ቁም ነገር የሚሰሩት ላይ ያን ያረ እይታ የለም፣ በጭራሽ እይታ የለም። እና የነሱ እንደ ቀልድ ያው ቀልድ ስራ እየተሰራ በጣም ደስ የሚል ህዝቡ ዘና የሚልበትና እነሱ በጣም የተለወጡበት ብዙ ተከታይ ያፈሩበት ነው ማለት ነው የነሱ ስራና። ሄርሜላዬ አይዞሽ እንግዲህ ቻል ነው ለዛሬ ምንም አይደረግ። ሩታዬ ብድርሽን ጠብቂ፣ ምን እንደሚገጥምሽ አይታወቅም። እሱ ከእስር ቤት ሲፈታ ማለት ነው አብርሃም እንደሚፈታ ተስፋ አለን። እንግዲህ የአብርሃም ጓደኞች ዘራፍ ይላሉ። ስለዚህ አብርሽ ወደ ቤቱ ይመለሳል። ሄርሜላዬ አይዞሽ። ሴቶቹ ሁለቱ የተያያዙበት ጭቅጭቅ መንገድ ትንሽ ዘና ቢያደርገንም ያው ቪዲዮን አጠናቀን አይተናል። ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። ቀጣዩ ሌላ ቪዲዮ እስከምንገናኝ ቻው ቻው ቤተሰብ።